ፎርብስ የ2026 የዓለማችን በጣም ሀብታም ሴቶችን ቢሊዮነር ሴቶችን 10 ዝርዝር አውጥቷል። እንግዲህ በየዓመቱ የቢሊዮነሮች ዝርዝር ቢሊዮነሮች እንኳን ብቻ ሳይሆን የሀብታሞች ዝርዝር ያወጣል። በአብዛኛው ከ1 እስከ 10 ያሉት ይወጣልና የ2026 10 በጣም ሀብታም የሆኑ ቢሊዮነር ሴቶችን ዝርዝር አውጥቷል እና ከዛ ውስጥ ከ10 ውስጥ አንድ ብቻ ነች ሰልፍ ሜድ ብሎ ያወጣው። ሰልፍ ሜድ ማለት ምን ማለት ነው? ከመጀመሪያ ጀምሮ በራሷ ሰርታ ሀብቷን ያከማቸች የሚል የጨመረው ለአንድ ባለሀብት ነው። ሌሎቹ ባለሀብቶች ግን ከቤተሰብና ከትዳር አጋሮቻቸው በውርስ ያገኙት መሆኑን የሚያሳይ አይነት መረጃም አብሮ ነው የወጣው መረጃው። እሱን እጠቅስላችኋለሁ እነማን እንደሆኑና ሀብቱን እንዴት እንዳገኙትም እጠቅስላችኋለሁ። እንግዲህ በዓለም ላይ ያሉት ጠቅላላ ቢሊዮነሮች 2026 ላይ 3428 ቢሊዮነሮች ደርሰዋል እያለ ነው ፎርብስ። ከዛ ውስጥ 481 ብቻ ናቸው ሴት ቢሊዮነሮች። ከዚህ ውስጥ 14 በመቶ ብቻ ድርሻ አላቸው። በዓለማችን ካሉ ቢሊዮነሮች መካከል 14 በመቶዎቹ ሴቶች ናቸው። ወንዶች ከ86 በመቶ በላይ ናቸው ድርሻቸው። እና በዚህ ዓመት በአንደኝነት ከፍተኛ ሀብት ያስመዘገበችዋ ሴት ቢሊዮነር አሊስ ዋልተን ነች። አሊስ ዋልተን እንግዲህ ከአባቷና ከቤተሰብ የወረደ ሀብት ነው። ይሄ ሀብት ብዙዎቻችሁ አይ ቲንክ ወልመርት የሚባለውን ድርጅት ታውቁታላችሁ። የእሱ ድርጅት የቤተሰብ ድርጅት ኦነር ስለሆነች ነው እና የ76 ዓመት አሜሪካዊት ነች። 134 ቢሊዮን ዶላር ሀብት ድርሻ። ይሄ ወልመርት አክሲዮንም የሚሸጥ ነው እና ነገር ግን የአሊስ ዋልተን ቤተሰቦች ወልመርትን የያዙት 50.5 በመቶ ድርሻ እነሱ ይዘዋል። 49 ምናምን በመቶ ደግሞ የአክሲዮን ሽያጭ ላይ ያለ ድርጅት ነው እና የአክሲዮን አቅሙ ባደገ ቁጥር የአሊስ ዋልተን አቅም እያደገ ነው። እንግዲህ ለ3ኛ ዓመት በተከታታይ የዓለማችን ከፍተኛ ሀብት ያላት ቢሊዮነር ተብላ የምትጠቀሰው አሊስ ዋልተን ነች እና ይሄ ከአባቷና ከቤተሰብ በተዋረድ የመጣ የሀብት መጠን ነው። ሁለተኛዋ ደግሞ ፍራንሲዛ ቤንታኩር የምትባለዋ ነች። ይች እንኳን ፈረንሳይ ነች። የ72 ዓመት ነች። ይህም ከቤተሰብ የወረደ ቢዝነስ ነው። ይሄ የቁንጅና ማቴሪያሎች፣ ሊፕስቲኮች፣ ሌሎችም ኦሬል የሚባለው ድርጅት የውበትና ኮስሜቲክሶችን የሚያመርት ነው እና የመስራቹ የልጅ ልጅ ነች እሷ። ስለዚህ የቤተሰብ ካፒታል በትውልድ ወርዶ ተላልፎ ነው ፍራንሲዛ ቤንታኩር ላይ የደረሰው። በዓለም ላይ ሁለተኛዋ ነች። 100 ቢሊዮን ዶላር ሀብት በማስመዝገብ ደግሞ ከአውሮፓ ነው። ይሄ የወንዶችም 10 ከፍተኛ ባለሀብቶች መካከል አይ ቲንክ አንድ ብቻ ነው አውሮፓ ያለበት። ሌሎች በሙሉ አሜሪካኖች ናቸው ከነ ኤለን መስክ ጀምሮ ማለት ነው እና የቁንጅና ምርቶችን የሚያመርተው ባለሀብት ብቻ ነው ከአውሮፓ የሚቀላቀለው የወንዶች ላይ። ሴቶች ላይም ያለችው ፍራንሲዛ ነች። ሶስተኛ ጁሊያ ኮክ ነች። የጁሊያ ኮክ ሀብት ይሄ ኮክ የሚባለው ካምፓኒ በጣም ብዙ ነገሮች ላይ የሚሳተፍ ነው። ነዳጅ ላይ፣ ማዳበሪያ ላይ፣ ኬሚካል ላይ የሚሳተፍ የአሜሪካ ካምፓኒ ነው። እሱ ካምፓኒ በውርስ ነው ያገኘችው እሷ ከሟች ባለቤቷ ዴቪድ ኮች እና በዋናነት ከሱ የተገኘ ሀብት እንደሆነ ነው የፎርብስ መረጃ የሚያሳየው። እንግዲህ 63 ዓመት አሜሪካዊት ነች። 81.2 ቢሊዮን ዶላር ሀብት ነው ያካበተችው። ስለዚህ ባለቤቷ ዴቪድ ኮች ከሞተ በኋላ ከሱ በወረሰችው ነው ሀብቱን እያሳደገች የመጣችው። እሱ የሞተው በ2019 ነው። ከ2019 በኋላ እሷ እየመራች ነው ያለችው እና ይህን ድርጅት ጠቅላላ የኮች የሚባለው ኢንዱስትሪ ወደ እሷ ነው የተላለፈው። አራተኛ ኤሪስ ፎንቶባና የምትባለዋ ቺሊያዊት ነች። እሷም ከሟች ባለቤቷ አንድሮኒኮ ሉክሲክ ከሚባለው ሰው የተወረሰ ነው። እንግዲህ የ83 ዓመት ባለሀብት ነች እና ይህ ድርጅት አንቶፋግስታ የሚባል ድርጅት ነው፣ ግን በማዕድን ላይ ከፍተኛ ድርሻ ያለው
ቺሊ ውስጥ ያለ ነው እና የተፈጥሮ ሀብትን ማዕድናትን ወደ ዓለም ገበያ ላይ በማምጣት በጣም የታወቀ ድርጅት ነው። እሱ ባለቤቷ ኤሪስ ፎንታቦና በ2005 ከሞተ በኋላ ድርጅቱን ወርሳ አሁን የ83 ዓመት ነች፣ ግን 52.6 ቢሊዮን ዶላር ሀብት ያካበተች ነች። ውርስ ሲባል ወርሰው ቁጭ ያሉ ማለት አይደለም። በፎርብስም መረጃ የሚያሳዩ እንደዛ አይደለም። ነገር ግን ሀብቱ በከፍተኛ ሁኔታ የመጣው በውርስ ነው፣ ባለቤቶቻቸው ከሞተ በኋላ ነው። ነገር ግን እነሱ ያን ቢዝነስ እያሳደጉ ነው የመጡት። አሁን እንኳን ባለቤቷ ከሞታ የኤሪስ ፎንታቦና ኦልሞስት 21 ዓመቱ ነው። 21 ዓመት ሆኖታል ከሞተ። የጁሊያ ኮክ እንኳን ከሞተ 6-7 ዓመት ቢሆነው ነው ገና። አምስተኛ ጃክሊን ማርስ ነች። ጃክሊን ማርስ የሚባለው ቸኮሌት ላይ ልታዩ ትችላላችሁ፣ ከረሜላ ላይ በጣም የሚታወቅ ማርስ የሚባለው የተለመደ ብራንድ ነው። ይሄ ደግሞ ከቤተሰብ በተዋረድ የመጣ ነው። የ86 ዓመት ዕድሜ ነው ያላት። አሜሪካዊት ነች። ወደ 49.1 ቢሊዮን ዶላር ሀብት ያከማቸች ነች። እንግዲህ ከቤተሰቦች በተዋረድ የወረደ ቢዝነስ ነው። ይህንን ቢዝነስ ዋና የሀብት መሰረቱ አድርጋ በዓለም ላይ 5ኛ ግዙፍ ባለሀብት የምትባለው ጃክሊን ማርስ ነች። ይህም ከቤተሰብ በውርስ የተወሰደ ቢዝነስ ነው። 6ኛዋ ደግሞ ስዊዘርላንዳዊ ነች። ራፋኤላ አፓንቴ ዳያማንት የምትባለዋ በብቸኝነት ሰልፍ ሜድ የሚባለው ቢዝነስ ፎርብስ እየጠቀሰ ያለው እሷን ነው። ራፋኤላ አፖንቴ ዳያማንት የምትባለዋ ማለት ነው። ብዙዎቻችሁ አይ ቲንክ ኮንቲነር ስትመለከቱ የምትመለከቱት ኮንቲነሮች አሉ አይደለም? ኤምኤስሲ የሚባሉ ኮንቲነሮች እና የሎጂስቲክ ላይ ያለ ድርጅት ነው። ግን ከባለቤቷ ጋር የምትሰራው 50 በመቶ ድርሻ ነው ያላቸው። ግን ከመጀመሪያው ጀምሮ ይህን ኩባንያ በዓለም አቀፍ ደረጃ ሺፒንግ የሚሰራ የሚያጓጉዝ መርከብና ኮንቴነርን የሚያጓጉዝ ድርጅት ባለቤት ነች። ስለዚህ ከዜሮ ነው አብራ የጀመረችው። የባህር ትራንስፖርትን የሚሰራ ነው። ስለዚህ ኢኮኖሚ ላይ ሰልፍ ሜዶና አለች የምትባለዋ ራፋኤላ አፖንቴ ዳያማንት ነች። 44.5 ቢሊዮን ዶላር ሀብት አላት እያለ ነው ፎርብስ። እሷም አውሮፓዊ ነች። ካሉ ዝርዝሮች መካከል 6ኛዋ እሷ ነች። 7ኛ ሳፌትሪ ጄንዳል የምትባለዋ ህንዳዊት ነች። የ75 ዓመት ህንዳዊት ነች። 39.1 ቢሊዮን ዶላር ሀብት በመሰብሰብ 7ኛዋ ባለሀብት የምትባለው እሷ ነች። ጂንዳል የሚባለው ግሩፕ አለ። ግን ከሟች ባለቤቷ ኦፔ ጂንዳል ከሚባለው ነው በውርስ የወሰደችው እሷም። ከዛ በኋላ ነው እያሳደገች የመጣችው። ግን በህንድ ላይ በተለይ በብረታ ብረት ዘርፍ፣ በኃይል፣ በሲሚንቶ መሰረተ ልማት ላይ የጂንዳል ግሩፕ የሚባለው ድርጅት ሌሎችም ኢንዱስትሪዎች ላይ መሰረተ ልማቶች ላይ የሚንቀሳቀስ በጣም ግዙፍ ተቋም ነው። ግን 2005 ነው እሱም የሞተው። ላለፉት 21 ዓመታት ይህንን ተቋም እየመራች ነው ያለችው ሳፌትሪ ጄንዳል የምትባለዋ እና ከባለቤቷ በውርስ ተነሳ ነው ሀብቷን ያካበተችው። 7ኛ ባለሀብት የምትባለው ኢንዲያዊት ሳልቫቴር ጄንዳል ነች። 8ኛ ላይ ያለችው ሜሪያም አዴልሰን የምትባለዋ እሷም ከባለቤቷ ነው። ሼልደን አዴልሰን ከሚባለው ባለቤቷ ነው ሀብቷ እንደወረሰች የሚነገረው። የዛሬ 5 ዓመት እና 6 ዓመት አካባቢ ላይ ነው የሞተው። እሱ ሲሞት እንግዲህ ላስ ቬጋስ ሳንድስ የሚባለውን በዋናነት ይህ የካዚኖ እና መዝናኛ ተቋማቶችን ወርሳለች። የሀብቷ ዋና ምንጭ ከባለቤቷ ሼልደን አዴልሰን እንደተላለፈ ነው መረጃው ላይ የሚያሳየው። እንግዲህ የ80 ዓመት ሰው ነች። 37.5 ቢሊዮን ዶላር ሀብት ይዛ 8ኛ ደረጃ ያለችው እሷ ነች። ይሄ በጣም ትልልቅ ሀብት ነው። ባይዘው 9ኛ ደረጃ ላይ ያለችው አቢጋኤል ጆንሰን ነች። ከቤተሰብ የመጣ ውርስ ነው። ይሄኛውም ከቤተሰብ የመጣ ውርስ ነው። አሜሪካዊት ነች። የ64 ዓመት ሰው ነች። ግን 33.2 ቢሊዮን ዶላር ኩባንያ ነው ሀብት ነው ያላት። እንግዲህ ትልልቅ ድርጅቶችን ከ2016 ጀምሮ በዋናነት እየመራች አቢጋኤል ጆንሰን የምትባለዋ አሜሪካዊት የፊዳሊቲ አይነት ኢንቨስትመንት ያለውን ድርጅት ነው እየመራች ያለችው። እሷም ከቤተሰብ ያለ ውርስና የቤተሰብን ድርጅት ሀብት ነው የሚቆጠረው። 10ኛ ቻይና ነች። ዢንግ
ሹሊያንግ የምትባለው ቻይናዊት ነች። እሷም ባለቤቷ ከሞተ በኋላ ከ2019 በኋላ ነው 2019 ነው ባለቤቷ የሞተው። ላለፉት 6 እና 7 ዓመታት የቻይና ሆንጎንግ የሚባል ግሩፕ አለ። እሱን ግሩፕ ነው የምትመራው። አልሙኒየም ማዕድኖችን የቻይና ትልልቅ የአልሙኒየም አምራች ኩባንያዎች መካከል አንዱ ነው። እሱን እየመራች ነው። ግን የሀብቷ ምንጭ የሚባለው ባለቤቷ ከሞተ በኋላ ያላትን ውርስ ነው ያስቀጠለችው። እንግዲህ 80 ዓመት ሰው ነች። አሁን ልጇ ነው ካምፓኒውን ልጇ ነው በሲኢኦነት የሚመራው፣ ዛንግቦ የሚባለው ማለት ነው። 33.2 ቢሊዮን ዶላር ሀብት በማስመዝገብ ከቻይና የዓለማችን 10ኛ ቢሊዮነር ነች። እንግዲህ በፎርብስ መረጃ መሰረት ቅድም እንደምነግራችሁ ለአንድ ብቻ ኤሪስ ፎንቶቦና ለምትባሏ ለኤሪስ ሳይሆን ይቅርታ ራፋኤላ አፖንቴ ዲያማንት ለምትባሏ ስዊዘርላንድ ይሄ ኮንቴነርና ሽፕን ለምትሰራው ሰልፍ ሜድ የሚል ስም የሰጠው። ሌሎቹ ግን 5ቱ ከባለቤታቸው በውርስ ነው። ሌሎቹ ደግሞ ከቤተሰብ የወረደ ካምፓኒን በማስተዳደር ሀብታቸው እንደመሰረቱ እናያስቀምጣለ። የውርስ ሀብት የበላይነት እንዳለው እሱም መምራት ስለቻሉ ባለጠጋ መሆን እንደቻሉ ነው መረጃው የሚያሳየው። ከቤተሰቦቻቸው ከባለቤቶቻቸው ሞት በኋላ ካገኙት ድርሻ በመነሳት ሀብት እንደመሰረቱ ነው የሚያሳየው። የዋልማርት ንግድ ስልትም እንደዛ ነው። አሊስ ዋልተን እንግዲህ ከ130 ቢሊዮን ዶላር በላይ ሀብት ማለት 134 ቢሊዮን ዶላር በላይ ለሶስተኛ ጊዜ ነው በተከታታይ የዓለማችን ባለጸጋ እየሆነች ያለችው። ከሁለተኛዋ ፍራንሲዛ ቤንታኩር እንኳን ከ34 ቢሊዮን ዶላር በላይ ነው የምትበልጠው። እንግዲህ የራፋኤላ አፖንቴ ዲያመንት ከተዘረዘሩት አሁን ቅድም ከምጠቅሳቸው ውስጥ ከዜሮ ጀመረች። ከባለቤቷ ጋር ኤምኤስሲ የሚባለውን ካምፓኒ የሽፕመንት ካምፓኒ በመክፈት ሰልፍ ሜድ የሚባሉ ሴቶች መካከል የምትጠቀሱ እሷ ነች። ግን እዚህ ውስጥ የሚገርመው ነገር የተለያየ አይነት ኢንዱስትሪ ነው። የወንዶች የሀብት ዝርዝር ሲጠቀስ አይ ቲንክ አንድ ባለሀብትና ዋረን ቡፌት ብቻ ይመስለኛል ከቴክኖሎጂ ወጣ ያለ ቢዝነስ ያላቸው እንጂ ሌሎች በሙሉ እነ ኤለን መስክንም እነ አማዞንም እነ ኦራክልም እነ ፌስቡክም በሙሉ ሲነሱ ከቴክኖሎጂ ጋር የተገናኙ ናቸው። የሴቶች ሀብት ምንጭ ግን ሲታይ ከቴክኖሎጂ ባሻገር ያሉ የችርቻሮ ንግድ ላይ እንደ ዋልማርት አሉ፣ የውበትና መዋቢያ ላይ ኦሬሎች አሉ፣ የማዕድን ፍለጋ አለ፣ የቺሊ ያለችው ባለሀብት ላይ የባህር ትራንስፖርት ላይ ራፋኤላ አፖንቴ ዲያመንት ደግሞ እና ዳይቨርሲፋይድ የሆነ የቢዝነስ ሴክተርን ተከትለው የሚሰሩ መሆናቸውን የሚያሳይ ነው። ፎርብስን ጠቅላላ መረጃ ወጥቶ ጀስት መረጃ እንዲሆናችሁ ነው። ማንኛውም ሀሳብ ካላችሁ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ አመሰግናለሁ። መልካም ቀን።